ኢትዮጵያ ለኤርትራ የመጨረሻውን ማስጠንቀቂያ ሰጠች። ጦርነቱ በቋፍ ላይ ነው። ጦሩ በተጠንቀቅ ላይ ይገኛል። በዝርዝር ይቀርባል። በኢትዮጵያና በሱዳን ድንበር እየተደረገ ያለው ጦርነት ወደ ኢትዮጵያ እየተስፋፋ ነው። አደገኛ ሁኔታ ተፈጥሯል። ተጨማሪ ዘገባ አለን። ለመንግስት እጅ የሰጠው የፋኖ አመራር ማስረሻ ሰጤ ወንድሙ ተገደለ። የተገደለበት ምክንያት በቆይታችን ይቀርባል። ክቡራትና ክቡራን ጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 151 ብር ከ7 ሳንቲም ይመነዘራል። የአውሮፓ ዩሮ 180 ብር ከ3 ሳንቲም፣ ፓውንድ ስተርሊንግ 204 ብር ከ9 ሳንቲም፣ የስዊዝ ፍራንክ 196 ብር ከ9 ሳንቲም፣ ድርሃም 41 ብር ከ4 ሳንቲም፣ የሳውዲ ሪያል 40 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር የተመነዘረ ነው። በአቢሲኒያ ባንክ አንድ የአሜሪካን ዶላር 152 ብር ከ7 ሳንቲም፣ ፓውንድ ስተርሊንግ 207 ብር ከ8 ሳንቲም፣ የአውሮፓ ዩሮ 181 ብር ከ9 ሳንቲም፣ የስዊዝ ፍራንክ 189 ብር ከ5 ሳንቲም፣ ድርሃም 44 ብር፣ ሪያል 43 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር ከ9 ሳንቲም እየተመነዘረ ነው። በህብረት ባንክ አንድ የአሜሪካን ዶላር 152 ብር ከ1 ሳንቲም፣ ፓውንድ ስተርሊንግ 208 ብር ከ4 ሳንቲም፣ የአውሮፓ ዩሮ 181 ብር ከ4 ሳንቲም ይመነዘራል። ከብልጽግና ጋር በመስማማቴ ወንድሜን ገደሉ ሲሉ ማስረሻ ሰጤ ተናገሩ። በቅርቡ ከመንግስት ጋር የሰላም ስምምነት የፈጸሙት ካፕቴን ማስረሻ ሰጤ በበቀል ሳቢያ ወንድማቸው መገደሉን ተናገሩ። ወንድሜን ቢገድሉትም እኔ ግን ሀገር አድኛለሁ ሲሉ ተናግረዋል። በአማራ ክልል በትጥቅ ትግል ሲንቀሳቀስ የነበረው የአማራ ፋኖ ህዝባዊ ድርጅት አፋድ አመራር የነበሩት ማስረሻ ይህንን የተናገሩት ከሀገሪቱ ብሔራዊ ቴሌቪዥን ጣቢያ ጋር በነበራቸው ቆይታ ነው። የአማራ ህዝብ እየደረሰበት ያለውን በደል በመቃወም ከ3 ዓመት በፊት ወደ ትጥቅ ትግል እንደገቡ የሚናገሩት ካፕቴን ማስረሻ ሰጤ የትጥቅ ትግሉ በሌሎች የውጭ ኃይሎች መጠለፉን በነበራቸው ቆይታ አብራርተዋል። ማስረሻ የውጭ ኃይሎች ሲሉ የጠሯቸው ግብጽና የኤርትራን መንግስት ነው። ጸምዶ በሚል ስያሜ በአማራ ክልል የሚንቀሳቀሰው የአማራ ፋኖና የኦሮሞ ነጻነት ሰራዊት ጥምረት መፍጠራቸውን በነበራቸው ቆይታ ተናግረዋል። ግብጽ በዋናነት ፋይናንስ እየመደበች ነው ያሉት ኃላፊው ህወሓት የኤርትራ መንግስትና የኦሮሞ ነጻነት እንዲሁም አማራ አካባቢ ያለው የአማራ ፋኖ ብሔራዊ ንቅናቄ ጸምዶ በሚል የራሳቸውን ጥምረት ፈጥረዋል ሲሉም ተናግረዋል። የመጨረሻ ግቡ የዚህ ጥምረት ምንድነው ካልክ ሀገር ማፍረስ ነው በማለት ስለ ጥምረቱ ዓላማ አስረድተዋል። ካፕቴን ማስረሻ ሰጤ ያክለውም ተራ ዝም ብሎ የመበጥበጥና የአሸባሪነት ተግባር እንጂ የህዝብ አይደለም ብለዋል። የህዝብን ጥያቄ ይዞ የመሄድ ነገሮች አይታዩም በማለት ጸምዶ ስላሉት ግንኙነት ተናግረዋል። ይህን የትግል አካሄድ በመቃወም የአማራ ህዝብን ጥያቄ በድርድር ለመመለስና ሰላማዊ አማራጮችን ለመከተል መወሰናቸውን የሚናገሩት ማስረሻ በዚህ እርምጃቸው የተቃወሙ አካላት በቤተሰቦቻቸው ላይ የበቀል እርምጃ መውሰዳቸውን ተናግረዋል። በዚህም ሳቢያ ወንድማቸው ታስሮ ከቆየ በኋላ መገደሉን ተናግረዋል። ይህንን የሰላም ስምምነት እዚህ አካባቢ ላይ የነበረውን ፍላጎታችንን አላሳካ ስንል እኔ ስወጣ ወንድሜ ቀርቶ ነበር። እኔን ማግኘት አልቻሉም፣ ወይም እኔ ላነሳሁት ጥያቄ መልስ መስጠት አልቻሉም። እዚህ ጥቅማቸው ስለቀረ በቤተሰብ ላይ በቀል ጀመሩ፣ ወንድሜን ገደሉት ሲሉ ተደምጠዋል። ግድያውን ስለፈጸሙት አካላት በይፋ ያልጠቀሱት ማስረሻ እኔ ሀገር አድኛለሁ፣ ወንድሜን አልመልሰውም፣ ግን ሀገር በማዳኔ ደስተኛ ነኝ ብለዋል። ወንድማቸውና ሌሎች 20 ሰዎች ላይ ተፈጽሟል ያሉትን የበቀል እርምጃ ከብስጭት የመነጨ ነው ሲሉ ተናግረዋል። ንዴታቸውን፣ ብስጭታቸውን መቆጣጠር ስላልቻሉ ነው ቤተሰብ ላይ ሄደው የበቀል እርምጃ የፈጸሙት በማለት ካፕቴን ማስረሻ ሰጤ አስረድተዋል። አነስተኛ ገቢ ያላቸው ዜጎችን እንደ ከብት ያሉ ተንቀሳቃሽ ንብረቶችን በመያዣነት በመጠቀም የባንክ ብድር እንዲያገኙ ለማስቻል የተጀመረው አዲስ አሰራር በእውቀትና በመሰረተ ልማት ጉድለት ምክንያት አሁንም በሙከራ ደረጃ ላይ መሆኑን የኢትዮጵያ ብሔራዊ ባንክ አስታውቋል።
የብሔራዊ ባንክ የፋይናንስ ተቋም ምክትል ኃላፊ ሰለሞን ደስታ ለፓርላማው እንደገለጹት አሰራሩ ተግባራዊ እንዳይሆን ካደረጉት ዋና ምክንያቶች መካከል የገበያና የመጋዘን መሰረተ ልማት አለመሟላት ዋነኛዎቹ ናቸው። ለምሳሌ አንድ ተበዳሪ ብድሩን መክፈል ባልቻለበት ወቅት ባንኩ በመያዣነት የያዛቸው እንስሳቶችን እንደ አህያ ወይም ፈረስ እስከሚሸጡ ድረስ የሚያቆይበት ቦታ ወይም መጋዘን የለውም። ባንኮች የተረከቧቸው እንስሳትን በቀጥታ የሚሸጡበት የኦንላይን የገበያ ስርዓት ወይም የተደራጀ የገበያ ስፍራ ባለመኖሩ አሰራሩ ፈታኝ ሆነዋል። በሀገሪቱ አንዳንድ አካባቢዎች የሚታዩ የጸጥታና የሰላም እጥረት ችግሮች ለፕሮግራሙ መዘግየት ተጨማሪ ምክንያት መሆናቸው ተገልጿል። ምንም እንኳን ችግሮች ቢኖሩም እስካሁን ከ285,000 በላይ ተንቀሳቃሽ ንብረቶች በብሔራዊ ባንክ መዝገብ ውስጥ ተካተዋል። በሙከራ ደረጃም 2700 የከብት ራሶች፣ 7000 የከርሰ ምድር አጠቃቀምና መብቶች እንዲሁም 600 የሚጠጉ የመጋዘን ደረሰኞችን በመያዣነት ቀርበው ብድር ተሰጥቶባቸዋል። ብሔራዊ ባንክ እስከ 2030 ድረስም በየዓመቱ ለግብርናው ዘርፍ የሚሰጠውን ብድር ወደ 881 ቢሊዮን ብር ለማድረስ አቅዷል። ለዚህ ስኬት ባንኮች ከዚህ ዓመት ጅማሮ ተንቀሳቃሽ ንብረት በመያዝ መቀበል እንዲጀምሩ ጥብቅ ትዕዛዝ ሰጥቷል። ምክትል ገዢው አክለውም የውጭ ምንዛሬ ገበያው ነፃ መደረጉ በባንኮች ስላሳደረው ተጽዕኖ ሲያብራሩ የባንኮች አጠቃላይ ትርፍ 91 ቢሊዮን ብር መድረሱን ጠቅሰው ለውጡ ባንኮችን ተጠቃሚ እንዳደረገ ገልጸዋል። በ14 ዓመቱ ኤርትራዊ ግድያ የተጠረጠረው የ12 ዓመቱ ታዳጊ በቁጥጥር ስር ዋለ። በጀርመን የ14 ዓመቱን ኤርትራዊ ዮሴፍ መገደሉ ተዘግቧል። የጀርመን ፕሬስ ኤጀንሲ እንደዘገበው ከዚህ ግድያ ጋር በተገናኘ አንድ የ12 ዓመት ጀርመናዊ በቁጥጥር ስር ውሏል። የጸጥታ ኃይሎች ለዜና አውታሩ እንደተናገሩት በሁለቱ ታዳጊዎች መካከል ከዚህ ቀደም ጸብ ተፈጥሮ የነበረ ሲሆን ተጠርጣሪው ራሱን እንደ ጉልበተኛ የሚቆጥር ነው። ይህ ተጠርጣሪ አሁን ላይ በታዳጊዎች ጸባይ ማረሚያ ውስጥ እንደሚገኝ የሚያስታውቁት የጸጥታ ኃይሎች ማንነቱን ግን አላስታወቁም። ተጠርጣሪው ለአካለ መጠን ያልደረሰ በመሆኑ ዝርዝር መረጃዎችን ከመስጠትም ተቆጥቧል። ነገር ግን ከስፍራ የወጡ መረጃዎች እንደሚያመላክቱት ተጠርጣሪው በቁጥጥር ስር የዋለው በዮሴፍ ስልክ ውስጥ በተገኘ ከተጠርጣሪው ጋር ከተለዋወጡት ሜሴጅ በመነሳት ነው። የ14 ዓመቱ ዮሴፍ ትላንት የቀብር ስነ ስርዓቱ የተፈጸመ ሲሆን በዚህ የቀብር ስነ ስርዓት ከ2000 በላይ ሰዎች ተገኝተውም ነበር። በቤንሻንጉል ጉሙዝ ክልልና በሱዳን ብሉ ናይል ግዛት አዋሳኝ አካባቢዎች ከባድ ጦርነት እየተካሄደ ነው። የሱዳን ፈጥኖ ደራሽ ኃይል RSF እና የሱዳን ህዝባዊ ነጻነት ንቅናቄ ጥምር ጦር በሱዳን ጦር ላይ ጥቃት በመሰንዘር ኩርሙክና ዴን መንሱር የተሰኙ ወሳኝ የድንበር ከተሞችን መቆጣጠራቸው ተነግሯል። የሱዳን መንግስት በኢትዮጵያ ላይ ያቀረበው ክስ ግጭቱን ይበልጥ አሳሳቢ አድርጎታል። አንድ ስማቸውን ያልጠቀሱ የሱዳን ከፍተኛ ባለስልጣን ለሱዳን ትሪቡን እንደገለጹት አማጽያኑ ጥቃት የሰነዘሩት ከኢትዮጵያ ግዛት ከቤንሻንጉል ጉሙዝ ክልል ተነስተው ነው። ባለስልጣኑ አክለውም ለጥቃቱ ድጋፍ የሰጡ ድሮኖች የተነሱት በቤንሻንጉል ጉሙዝ ክልል ውስጥ ከሚገኝና በተባበሩት አረብ ኤሚሬቶች እንደሚመራ ከሚነገረው ወታደራዊ ጣቢያ ነው ሲሉ ገልጸዋል። ድርጊቱ በኢትዮጵያና በዩኤኢ የሚደገፍ ወረራ ሲሉም ፈርጀውታል። የማዕከላዊ እዝ ሰማዕታቱን ለመዘከር በ70 ሚሊዮን ብር ወጪ ያስገነባው ዲጂታል ቤተ መጻሕፍት ተመረቀ። በምረቃ ስነ ስርዓቱ ላይ በክብር እንግድነት የተገኙት የአማራ ክልል ርዕሰ መስተዳድር አረጋ ከበደ የጀግኖች አጽም በክብር ካረፈበት ሐውልት ላይ የአበባ ጉንጉን አስቀምጠዋል ሲል መከላከያ ሰራዊቱ አስታውቋል። የተገነባውን ላይብረሪ ሪቫን ቆርጠው የከፈቱት የክልሉ ርዕሰ መስተዳድር የመከላከያ ሰራዊቱ አንድ ህይወቱን ከፍሎ የሀገሪቱን ሰላም ከማጽናትን ባሻገር በልማት ተግባሮች ላይ እኩል ተሳትፎ በማድረግ ትውልድ ለመገንባት እየሰራ ነው ሲሉ ተናግረዋል። ኢትዮጵያ በታሪኳ የማንንም ሀገር ሉዓላዊነት ተዳፍራ እንደማታውቅ የገለጹት ርዕሰ መስተዳደሩ የተፈጥሮ ሀብቷን ለመቀራመት የመጡትን ባዕዳን በሰራዊቱ ብርቱ ክንድ ድል እየነሳች ታፍራና ተከብራ የኖረች የጀግኖች ሀገር መሆኗን አስታውሰዋል። አቶ አረጋ ከበደ መከላከያ ሰራዊቱ የክልሉን ሰላም እያስጠበቀ ለሰላማዊ ልማት ቅድሚያ በመስጠት በታሪካዊው የዋግ ምድር የተገነባውን የዲጂታል ቤተ መጻሕፍት አድንቀዋልም ነው ያለው ሰራዊቱ።
ሰራዊቱም የማዕከላዊ እዝ ጀግኖችን ለመዘከር ያስገነባው ይህ ዲጂታል ላይብረሪ ለማህበረሰብ ግንባታ የሚበጅ ዘመኑን የዋጀ ትልቅ ፕሮጀክት መሆኑን የገለጹት የአማራ ክልል ርዕሰ መስተዳድር አረጋ ከበደ የተፈጸመው ተግባር ትውልድ የሚቀረጽበት የእውቀት ማዕከል መሆኑን ጠቅሰው ፕሮጀክቱን በሰው ኃይልና በቁስ ለማደራጀት በቀጣይነት ክልሉ ተረክቦ ይሰራል ብለዋል። የማዕከላዊ እዝ ዋና አዛዥ ሌተናል ጀነራል ዘውዱ በላይ በበኩላቸው እዙ ጀግኖችን ለመዘከር ውጊያ የሚተርክ ሐውልት አልገነባም፣ ምክንያቱም ለትውልድ ዕውቀትን እንጂ ጦረኝነትን መስበክ አያስፈልግም ብለዋል። ሰራዊቱ በጦር ሜዳ ተሳትፎ የህይወት መስዋዕትነትን እየከፈለ በአውደ ውጊያ የሚፈጽመው ጀግንነት ሀገርን ከጥፋት ኃይሎች በመታደግ በዜጎቿ የምትወደድ ፍትሃዊ ተጠቃሚነት የነገሰባት ሉዓላዊት ሀገር ለመገንባት መሆኑን አስገንዝቧል ነው ያለው ሰራዊቱ። የህንፃውን ቁልፍ ለዞኑ አስተዳደር ያስረከቡት ዋና አዛዡ የተገነባው ዲጂታል ቤተ መጻሕፍት የህዝብና የሰራዊቱን መልካም ዝምድና በማጠናከር የሰማዕታቱን ተጋድሎ ከመቃብር በላይ የሚያውል ነው ብለዋል። ግንባታው የተካሄደው በሰሜኑ ግጭት መስዋዕት የሆኑ ጀግኖችን ለመዘከር ሲሆን ለሰላም ማዕከላዊ እዝ ሰማዕታት መታሰቢያ ዲጂታል ቤተ መጻሕፍት የሚል ስያሜ ተሰጥቶታል። በምረቃ ስነ ስርዓቱ ላይ የክልል ከፍተኛ አመራሮች፣ የመከላከያ ሰራዊት ከፍተኛ አመራሮች፣ የእዙ ኮማንድ እና የዋግምራ ብሔረሰብ አስተዳደር የጸጥታ ኃይሎች፣ የሃይማኖት አባቶችና የሀገር ሽማግሌዎች ተገኝተዋል። የኢትዮጵያ መንግስት ለኤርትራ ግልጽ ማስጠንቀቂያ ሰጠ። የኢትዮጵያ የውጭ ጉዳይ ሚኒስቴር ለኤርትራ በላከው ግልጽ ደብዳቤ ኤርትራ ጦሯን ከኢትዮጵያ እንድታስወጣ ጠይቋል። የውጭ ጉዳይ ሚኒስቴር ለረጅም ጊዜ የኤርትራ ኃይሎች በጋራ ድንበራቸው ላይ የሚገኘውን የኢትዮጵያን ግዛት ተቆጣጥሮ የኤርትራ መንግስት በኢትዮጵያ ውስጥ ላሉ የተለያዩ ታጣቂ ቡድኖች የተለያዩ የቁሳቁስ ድጋፎችን ሲሰጥ ቆይቷል ብሏል። ይህ የግዛት ሰላማችንና ሉዓላዊነታችን ጥሰት እንዲስተካከል ጥሪ እናቀርባለን ያለው የውጭ ጉዳይ ሚኒስቴር ደብዳቤም፣ ነገር ግን እነዚህን ተደጋጋሚ ጥሪዎች ችላ ተብለዋል። ባለፉት ጥቂት ቀናት ውስጥ የተከሰቱ ክስተቶች የኤርትራ መንግስት ተጨማሪ የጥቃት መንገድን መርጧል ሲል ገልጿል። የኤርትራ ወታደሮች በሰሜን ምስራቅ ድንበሮች ውስጥ ወደ ኢትዮጵያ ግዛት ዘልቀው መግባታቸውና በኤርትራ ኃይሎች በሰሜን ምዕራብ ድንበሮች ውስጥ ከአማጺ ቡድኖች ጋር የሚያካሂዱት የጋራ ወታደራዊ እንቅስቃሴ ብቻ ሳይሆን ቀጥተኛ የጥቃት ድርጊቶች ናቸው ሲል ገልጿል። ይህንን ተቀባይነት የሌለው ሁኔታ ለመቆጣጠር የኤርትራ መንግስት ወታደሮቹን ወዲያውኑ ከኢትዮጵያ ግዛት እንዲያስወጣም ከውስጥ አማጽያን ቡድኖች ጋር የሚያደርገውን ማንኛውንም አይነት ትብብር እንዲያቆም በይፋ እንጠይቃለን ብለዋል። በደብዳቤው ከግማሽ ምዕተ ዓመታት በላይ ግጭት የሁለቱ ሀገሮች ዋና መለያ ባህሪ ነው። ያንን የአመጽና የመተማመን ዑደት በውይይትና በዲፕሎማሲያዊ ተሳትፎ መስበር እንደሚቻል እናምናለን ሲል ገልጿል። ለኢትዮጵያ ሉዓላዊነትና ግዛት አንድነት ማስከበር ላቀረብነው ህጋዊ ጥያቄ አዎንታዊ ምላሽ ካገኘን የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት የባህር ጉዳዮችንና በአሰብ ወደብ በኩል የባህር መዳረሻን ጉዳይ ጨምሮ ሁሉንም የጋራ ጥቅሞች ጉዳዮችን ለመፍታት በቅን ልቦና ድርድር ለመሳተፍ ፈቃደኛ ነን ሲል ገልጿል። ይህም ብዙ የጋራ በሆኑ ጉዳዮች ላይ የሚጋራው የሁለቱ ሀገራት ህዝብ መካከል አዲስ የሰላምና የብልጽግና ዘመን ሊያመጣ ይችላል ያለው መግለጫው ይህንን ደብዳቤ በታቀደበት መንፈስ እንደሚቀበሉት ተስፋ እናደርጋለን። ለህዝባችንና ለቀጠናችን ግጭትና ትርምስ ይልቅ ሰላምና ብልጽግናን እንድትመርጡ የሚያሳስብ የመልካም ፈቃደኝነት መልእክት ነው ብሏል የውጭ ጉዳይ ሚኒስቴር በደብዳቤው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።